ለእግዚአብሔርን ቃል መስከረም 1 ዘፍጥረት 1 ብለን ከጀመርን እስከ ጳጉሜ 22 ድረስ እየተጓዝን ነው። ዛሬ የምናነበው ትንቢተ ኢሳይያስ ከምዕራፍ 46 እስከ 48 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 46 ቤል ተዋረደ፣ ናባው ተሰባበረ። ጣዖቶቻቸው በእንስሳና በከብት ላይ ተጭነዋል። ሸክሞቻቸው ለደካማ እንስሳት ከባድ ጭነት ሆነዋል። ተጎነበሱ፣ በአንድነትም ተዋረዱ። ሸክሙን ለማዳን አልቻሉም፣ ራሳቸው ግን ተማረኩ። እናንተ ያዕቆብ ቤት ሆይ፣ የእስራኤልም ቤት ቅሬታ ሁሉ፣ ከሆድ ያነሳኋችሁ ከማህፀንም የተሸከምኳችሁ ስሙኝ። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ወርቁን ከኮሮጆ የሚያፈሱ ብሩንም በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሰራዋል። ለዚያም ይጎነበሱለታል፣ ይሰግዱለትማል። በጫንቃቸው ላይ አንስተው ይሸከሙታል፣ በስፍራውም ያደርጉታል። በዚያም ይቆማል፣ ከስፍራውም ፈቀቅ አይልም። ሰውም ወደ እርሱ ቢጮህ አይሰማውም፣ ከመከራውም አያድነውም። ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ። እኔ አምላክ ነኝና ሌላም የለምና፣ የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔም ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ። ከምስራቅ ነጣቂ ወፍን ከሩቅም አገር ምክሬን የሚያደርገውን ሰው እጠራዋለሁ። ተናግሬያለሁ፣ እፈጽምማለሁ፣ አስቤያለሁ፣ አደርግማለሁ። እናንተ ከጽድቅ የራቃችሁ እልከኞች ስሙኝ፣ ጽድቄን አቀርባለሁ፣ አይርቅም፣ መድኃኒቴም አይዘገይም። ከጽዮን ለክብር እንዲሆን መድኃኒትን ለእስራኤል ሰጥቻለሁ። ትንቢተ ኢሳይያስ ምዕራፍ 47 አንቺ ድንግል የባቢሎን ልጅ ሆይ ውረጂ፣ በትቢያም ላይ ተቀመጪ። የከለዳውያን ሴት ልጅ ሆይ ከዚህ በኋላ ቅልጣናምና ቅምጥል አትባይምና ያለ ዙፋን በመሬት ላይ ተቀመጪ። ወፍጮ ወስደሽ ዱቄትን ፍጪ፣ መሸፈኛሽን አውጪ፣ ረጅሙንም ልብስሽን አውልቀሽ ጣዩ። ባትሽን ግለጪ፣ ወንዙን ተሻገሪ። ኀፍረተ ስጋሽ ይገለጣል፣ እፍረትሽም ይታያል። እኔ እበቀላለሁ፣ ለማንም አልራራም። ታዳጊያችን ስሙ የሰራዊት ጌታ እግዚአብሔር የእስራኤል ቅዱስ ነው። የከለዳውያን ሴት ልጅ ሆይ ከዚህ በኋላ የመንግስታት እመቤት አትባይምና ዝም ብለሽ ተቀመጪ። ወደ ጨለማም ውስጥ ግቢ። በሕዝቤ ላይ ተቆጥቼ የነበረ ርስቴንም አረከስኩ፣ በእጅሽም አሳልፌ ሰጠኋቸው። ከእነርሱ ጋር ምሕረትን አላደረግሽም፣ በሽማግሌዎቻቸው ላይ ቀንበርሽን እጅግ አክብደሻል። አንቺም እኔ ለዘላለም እመቤት እሆናለሁ ብለሻል። ይህንም በልብሽ አላደረግሽም፣ ፍጻሜውንም አላሰብሽም። አሁንም አንቺ ቅምጥል ተዘልለሽ የምትቀምጪ በልብሽም እኔ ነኝ፣ ከእኔም በቀር ሌላ የለም፣ መበለትም ሆኜ አልኖርም፣ የወላድ መካንነትንም አላውቅም የምትይ ይህን ስሚ። አሁን ግን በአንድ ቀን እነዚህ ሁለት ነገሮች የወላድ መካንነትና መበለትነት በድንገት ይመጡብሻል። ስለ መተቶችሽ ብዛትና ስለ አስማቶችሽ ጽናት ፈጽመው ይመጡብሻል። በክፋትሽ ታምነሻል፣ የሚያየኝ የለም ብለሻል። ጥበብሽና እውቀትሽ አታለውሻል። በልብሽም እኔ ነኝ ከእኔም በቀር ሌላ የለም ብለሻል። ስለዚህ ምክንያት ክፉ ነገር ይመጣብሻል። በሟርትሽ እንዴት እንደምታርቂው አታውቂም። ጉዳት ይወድቅብሻል፣ ታስወግጂውም ዘንድ አይቻልሽም። የማታውቂያትም ጉስቁልና ድንገት ትመጣብሻለች። ምናልባትም መጠቀም ትቺ ወይንም ታስደነግጪ እንደሆነ ከአስማቶችሽና ከሕፃንነትሽ ጀምረሽ ከደከምሽበት ከመተቶችሽ ብዛት ጋር ቁሚ። በምክርሽ ብዛት ደክመሻል። አሁንም የሰማይ ከዋክብት የሚቆጥሩ ከዋክብትንም የሚመለከቱ በየመባቻውም የሚመጣውን ነገር የሚናገሩ ተነስተው ከሚመጣብሽ ነገር ያድኑሽ። እነሆ እንደ እብቅ ይሆናሉ፣ እሳትም ያቃጥላቸዋል፣ ሰውነታቸውንም ከነበልባል ኃይል አያድኑም። እርሱም ሰው የሚሞቀው ፍም ወይም በፊቱ ሰው እንደሚቀመጥበት እሳት ያለ አይደለም። የደከምሽባቸው ነገሮች እንዲህ ይሆኑብሻል። ከሕፃንነትሽ ጀምረሽ ከአንቺ ጋር ይነግዱ የነበሩ እያንዳንዳቸው ወደ ስፍራቸው ይሄዳሉ፣ የሚያድንሽም የለም። ትንቢተ ኢሳይያስ ምዕራፍ 48 እናንተ በእስራኤል ስም የተጠራችሁ ከይሁዳም ውሆች የወጣችሁ በእግዚአብሔር ስም የምትምሉ በእውነት ሳይሆን በጽድቅም ሳይሆን የእስራኤልን አምላክ የምትጠሩ በቅድስት ከተማ ስም የተጠራችሁ ስሙም የሰራዊት ጌታ እግዚአብሔር በሚባል በእስራኤል አምላክ የምትደገፉ የያዕቆብ ቤት ሆይ ይህንን ስሙ። የቀድሞውን ነገር ከጥንት ተናግሬያለሁ፣ ከአፌም ወጥቷል፣ አሳይቼውማለሁ። ድንገት አድርጌዋለሁ፣ ተፈጽሞማል። አንተ እልከኛ አንገትህንም የብረት ጅማት ግንባርህንም ናስ እንደሆነ አውቄያለሁ። ስለዚህ አንተ ጣዖቴ ይህንን አድርጓል፣ የተቀረጸው ምስሌና ቀልጦ የተሰራው ምስሌ ይህንን አዘዙኝ እንዳትል አስቀድሜ ነግሬህ ነበረ፣ ሳይሆን አሳይቼህ ነበር።
ሰምተሃል፣ ይህን ሁሉ ተመልከት፣ እናንተም የምትናገሩት አይደላችሁምን? የተሰወሩትን ያላወቅካቸውን አዲሶች ነገሮች ከዚህ ጀምሬ አሳይቼሃለሁ። እነርሱም አሁን እንጂ ከጥንት አልተፈጠሩም። አንተም እነሆ አውቄያቸዋለሁ እንዳትል ከዛሬ በፊት አልሰማሃቸውም፣ አልሰማህም፣ አላወክም። ጆሮ ከጥንት አልተከፈተችም። አንተ ፈጽሞ ወንጀለኛ እንደሆንክ ከማህፀንም ጀምረ ተላላፊ ተብለ እንደተጠራህ አውቄያለሁና ስለ ስሜ ቁጣዬን አዘገያለሁ፣ እንዳላጠፋህም ስለ ምስጋና ይታገሳለሁ። እነሆ አንጥሬሃለሁ፣ ነገር ግን እንደ ብር አይደለም፣ በመከራቱን ፈትኜሃለሁ። ስለ እኔ ስለ ራሴ አደርገዋለሁ። ስሜ ተነቅፏልና ክብሬንም ለሌላ አልሰጥም። ያዕቆብ ሆይ የጠራውህም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኜ ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደውን ፈቃዱን በባቢሎን ላይ ያደርጋል፣ ክንዱም በከለዳውያን ላይ ይሆናል። እኔ ራሴ ተናግሬያለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንን ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩምን? ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ታዳጊህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድባትን መንገድ የምመራህ አምላክህ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበረ። ዘርህም እንዳሸዋ የሆድህም ትውልድ እንደ ምድር ትቢያ በሆነ ነበረ። ስሙም በፊቴ ባልጠፋና ባልፈረሰ ነበረ። ከባቢሎን ውጡ፣ ከከለዳውያንም ኮብልሉ፣ በእልልታ ድምፅ ተናገሩ፣ ይህንንም ንገሩ፣ እስከ ምድርም ዳርቻ ድረስ አውሩና እግዚአብሔር ባሪያውን ያዕቆብን ታድጎታል በሉ። በምድረ በዳ በኩል በመራቸው ጊዜ አልተጠሙም፣ ውሃንም ከአለቱ ውስጥ አፈለቀላቸው። አለቱም ተሰነጠቀ፣ ውሃውም ፈሰሰ፣ ለክፉዎችም ሰላም የላቸውም ይላል እግዚአብሔር። ከምሽቱ 3 ሰዓት ላይ በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት የተነበበውን ክፍል ስለምናጠና ኑና አብረን እናጥና። ሻሎም